ሰላም ውድ ቤተሰቦች እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጢር በዓል በሰላም አደረሳችሁ ለማለት እንወዳለን። አራዳ ሜዳ መልካም ምኞቱን ይገልጻል። አራዳ ሜዳ ኦፊሻል ላይ ትገኛላችሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ዛሬ ደግሞ አሌክዛንደር ኢሳቅና አርሰናልን በተመለከተ ለእናንተ መረጃውንና እንዲሁም ደግሞ ከተጫዋቹና ከአርሰናል ጋር በተያያዘ የሚነሱ ርዕሰ ጉዳዮችን እንመለከታለን። እንግዲህ ከዚህ በፊት በነበረን ፕሮግራማችን ላይ ሊቨርፑል የትኞቹን የፊት መስመር ተጫዋቾች በዝርዝር ውስጥ አካቷል፣ እነማንን ደግሞ ሊያስፈርም ይችላል የሚለውን አንድ ፕሮግራም ሰርቼላችሁ ነበር። ዛሬ ደግሞ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ አሌክዛንደር ኢሳቅ የምር አርሰናልን ይቀላቀላል? አርሰናል ይህንን ተጫዋች ማስፈረም ይችላል? ምናልባት ቁርጡን መረጃ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ ለእናንተ ለአድማጮች የማደርሳችሁ ይሆናል። ስለዚህ እስከ መጨረሻው ድረስ ከኛ ጋር አብራችሁ እንድትቆዩ እንዲሁም ደግሞ ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን በመጫን ከኛ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ከዚህ ቀደም ስናነሳ እንደነበረው የአርሰናል አሁን ላይ ትልቁ ተግባሩ ሊሆን የሚገባ የነበረው በኤዱ ጋስፐር ቦታ ስፖርቲንግ ዳይሬክተር መተካት ነበር። ያንንም ደግሞ አርሰናሎች አሁን በሚገባ አሟልተዋል። የቀድሞውን የአትሌቲኮ ደ ማድሪድ ስፖርቲንግ ዳይሬክተር የነበረውን አንድሪያ ቤርታን ወደ ሰሜን ለንደኑ ክለብ በመቀላቀል እንግዲህ በአንድሪያ ቤርታ አማካኝነት ከዚህ በኋላ ዝውውሮችን የሚያከናውኑና የሚፈጽሙ ይሆናል። አንድሪያ ቤርታ ከአትሌቲኮ ማድሪዱ አሰልጣኝ ዴጎ ሲሞኒ እና በአትሌቲኮ ደ ማድሪድ ቤት ለ13 ዓመታት የሰሩ ትልልቅ ዝውውሮችን የፈጸሙ በክለቡም ደግሞ ታሪክ ከሚነሱ ትልልቅ ሰዎች መካከል አንደኛው እሳቸው ናቸው። እንግዲህ የሚኬል አርቴታውን አርሰናል አሁን ተቀላቅለው የሚሰሩት ስፖርቲንግ ዳይሬክተር እሳቸው ናቸው። ይህ ከሆነ በኋላ አሁን በአርሰናል በሳቸው ዝርዝር ውስጥ ይካተታሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው አሌክዛንደር ኢሳቅ ነው። አርሰናል በዚህ የቀጣዩ የተጫዋች የክረምት የዝውውር መስኮት የፊት መስመር ተጫዋች ያስፈልገዋል። ይህ ሁላችንንም የሚያከራክር ጉዳይ አይደለም። ግን ደግሞ አርሰናሎች የምር ለዛ ዝውውር ተዘጋጅተዋል ወይ፣ የ9 ቁጥር ተጫዋች ወደ ክለባቸው ለማምጣት ዝግጁ ናቸው ወይ የሚለው ጥያቄ ደግሞ በደንብ ሊነሳ ይገባዋል። አርሰናልና ሊቨርፑል አሌክዛንደር ኢሳቅን የሚፈልጉ ቀዳሚ ተመራጭ ክለቦች ናቸው። ይህ የኤርትራ የዘር ሀረግ በውስጡ የሚገኝና ለስዊድን ብሔራዊ ቡድን የሚጫወተው አሌክዛንደር ኢሳቅ አሁን በዚህ የመጪው የዝውውር መስኮት ትልቅ ርዕሰ ጉዳይ ከሚሆኑ ተጫዋቾች መካከል አንዱ መሆኑ አይቀሬ ጉዳይ ነው። ዝውውሩን ግን እንዳይፈጸም ያደርገዋል ተብሎ አስቸጋሪ የሚሆነው ነገር በተለይ የኤዲሃው ቡድን ኒውካስል ዩናይትድ የሻምፒዮንስ ሊግ ቦታን ይዞ የሚያጠናቅቅ ከሆነ ተጫዋቹን ወደ ክለቦቻቸው ለማምጣት ሊያስቸግር ይችላል። ከዛም ባሻገር ለዚህ ለ25 ዓመቱ የፊት መስመር ተጫዋች ወደ 150 ሚሊዮን ፓውንድ ገደማ ኒውካስል ዩናይትድ ይጠይቃል። ለውል ማፍረሻም ለዝውውሩ በጣም አስቸጋሪ የሚሆነው አንደኛው ጉዳይ ይህንን ገንዘብ ክለቦቹ ማውጣት ይጠበቅባቸዋል። ስለዚህ አርሰናል ይህንን ገንዘብ ለእንደዚህ አይነት ዝውውር ያውላሉ የሚለው በደንብ ሊጠየቅ የሚገባው ጉዳይ ነው። ዞሮ እንግዲህ የዚህ አትሌቲክ ጸሐፊዎች የሆኑት ስለ አርሰናል ጉዳዮች በስፋት ሲጽፉ ይታወቃሉ። ጆርዳን ካምቤር፣ አርቲ ደሮች እንዲሁም ደግሞ ጄምስ ማኮኔል እና አሚ ላውረንስ ይህን ጉዳይ በተመለከተ የየራሳችን ሀሳቦች አሉን ብለው ይዘውት የወጡት የአርቲክል ጽሑፍ አለ። እንግዲህ የዚህ አትሌቲክን መረጃ ተንተርሰን አርሰናል የምር አሌክዛንደር ኢሳቅን ያስፈርማል ወይስ ደግሞ ጉዳዩ ከጭምጭምታ ባለፈ የሚዘል ጉዳይ አይደለም የሚለውን እንመለከታለን። ጆርዳን ካምቤል አንድ አስተያየት ይሰጣል። በተለይ አርሰናል ይህንን ዝውውር አድርጎ የተሻለ ክለብ ራሱን የማድረግ አቅም እንዳለውም ጭምር ያነሳል። አርሰናሎች በባለፈው 2 እና 3 የውድድር ዓመታት በክለቡ ትራንስፎርማቲቭ የሚባሉ ዝውውሮችን አድርጓል። ትልልቅ ተጫዋቾችን ወደ ክለቡ አምጥቷል። አሪፍ የሆነ ለውጥም ደግሞ በክለቡ ላይ እነዛ ተጫዋቾች ማሳየት ችሏል። ነገር ግን ደግሞ ትልቁ ጥያቄ ሊሆን የሚችለው በባለፉት የውድድር ዘመናት ክለቡ ባደረጋቸው
የተጫዋቾች ዝውውር ላይ ምንም አይነት ስህተት አልፈጸመም ወይ? በተጫዋቾች ዝውውር ላይ ሙሉ በሙሉ ፐርፌክት የሚባል ዝውውር ነው ወይ ያደረገው የሚለው ትልቅ ጥያቄ የሚነሳበት ነው። አርሰናል 20 እና ከዛ በላይ ግቦችን የሚያስቆጥር ጨራሽ የሚባል አጥቂ ያስፈልገዋል። ጋብርኤል ሄሱስ የዛ ቡድን የፊት መስመር ተጫዋች ነበር። የኤሲኤል ጉዳት አጋጥሞት ከውድድር ዓመቱ ውጪ ነው። ካይ ሃቨርትዝም በተመሳሳይ እንደዚሁ ጉዳት ላይ የሚገኝ ተጫዋች ነው። ከዛ ውጪ ጋብርኤል ማርቲኔሊን እንዲሁም ደግሞ ቡካዮ ሳካን የምንመለከት በሁለቱ ዊንጎች በኩል የሚገኙ ተጫዋቾች ናቸው። ነገር ግን ደግሞ በአርሰናል አሁን ትልቁ ጉዳይ የሚሆነው አርሰናል የ9 ቁጥር ተጫዋች ብቻ ነው የሚያስፈልገው፣ ሌሎች ክፍተት የሉበትም ወይ? እነዛ ክፍተቶች መረሳት እንዳይገባቸው ወይም መረሳት እንዳይኖርባቸው የፊት መስመሩ ላይ ብቻ አርሰናል ተጣብቆ መቅረት የለበትም የሚል ሀሳብ ጆርዳን ካምቤል ያነሳል። ምክንያቱም ቶማስ ፓርቴ እንዲሁም ጆርጊኒዮ በኮንትራታቸው የመጨረሻው ጊዜ ላይ ይገኛሉ። ከክለቡ የሚለቁበት እድል በጣም ሰፊ ነው። እስካሁን ድረስ የኮንትራታቸው ጉዳይ እልባት አልተሰጠውም። ስለዚህ የአርሰናል የ6 ቁጥር ቦታ እስካሁን ድረስ እንደዛው እንዳለ ነው። ከዛም ባሻገር በጋብርኤል ማርቲኔሊ እና በቡካዮ ሳካ በኩል ተጠባባቂ ተጫዋቾች የሉም። ሁነኛ የሚባሉ ተጫዋቾቹን መፎካከር የሚችሉ ኢቭን ጋብርኤል ማርቲኔሊ የዛሬ 2 ዓመት ገደማ የምናውቀውን አይነት ጋብርኤል ማርቲኔሊ አይደለም ያለው። ቡካዮ ሳካ እረፍት እያገኘ አይደለም። ከትላንት ወዲያም አንድ ፕሮግራም ሰርተን ነበር በዚህ ተጫዋች ጉዳይ ላይ። ተጫዋቹ በተደጋጋሚ በሚኬል አርቴታ የሚሰለፍ ከአቅሙ በላይ ብዙ ጨዋታዎችን እያደረገ የሚገኝ ተጫዋች ነው። ስለዚህ ሳካን የሚያሳርፍ ተጫዋችም ያስፈልጋል። የ6 ቁጥር ቦታም ቀደም ሲል እንዳነሳ ነው። ስለዚህ አርሰናል ለአሌክዛንደር ኢሳቅ ዝውውር 100 እና ከዛ ሚሊዮን ፓውንድ በላይ ከፍሎ የሚያመጣ ከሆነ ሌሎቹን ቀዳዳዎቹን ላይደፍን ይችላል የሚል ስጋት አለ። በእርግጥ በሌሎቹም ጸሐፊዎች በኩል ይህ ስጋት በደንብ በሰፊው የሚነሳ ነው። ከዛም ባሻገር ስለ አሌክዛንደር ኢሳቅ ከተነሳ አሌክዛንደር ኢሳቅ በአንድ የውድድር ዓመት 20 እና ከዛ በላይ ግቦችን ማስቆጠር የሚችል ጋራንትድ የሆነ ተጫዋች ነው። በአሌክዛንደር ኢሳቅ ጉዳይ ላይ ጥርጥር ሊነሳ አይችልም። ተጫዋቹ በሊንካፕ መጫወት ይችላል። ድሪብል ሲያደርግ እጅግ በጣም አስገራሚ ነው። ከተከላካዮች ጀርባ መሮጥ ይችላል። በግራም በቀኝም እግሮቹ በሁለቱም እግሮቹ ግቦችን ያስቆጥራል። በጭንቅላቱም ግቦችን ማስቆጠር የሚችል ተጫዋች ነው። አሌክዛንደር ኢሳቅን በተመለከተ ምንም አይነት የስኪል ወይም ደግሞ የክህሎት ጥያቄ አይነሳበትም። ግን ትልቁ ችግር የአሌክዛንደር ኢሳቅ መምጣት ብቻውን የአርሰናልን ችግር ይቀርፋሉ ወይ የሚለው ጥያቄ እንዲነሳ ያደርጋል። የጆርዳን ካምቤልም ስጋት ይሄ ነው። ካይ ሃቨርትዝ፣ ሚኬል ሜሪኖ፣ ዴክላን ራይስ ምናልባት የአርሰናልን የግራ 8 ቁጥር ቦታ ሸፍነው የሚጫወቱ ተጫዋቾች ሊሆኑ ይችላሉ። ይህንን ኃላፊነት በጋራ መወጣት ይችላሉ። ነገር ግን ደግሞ አርሰናል አሁንም በማርቲን ኦዴጋርድ ቦታ ላይ ያንን ተጫዋች የሚፎካከር ተጫዋቹ አቋሙ ሲወርድ ሜዳ ላይ ገብቶ ጥሩ ፐርፎርም የሚያደርግ ተጫዋች የለው። ይሄ ደግሞ መሆኑ አሁንም በዛ ቦታ ላይ ጥያቄዎችን እንዲነሱ ያስገድዳል። ለምሳሌ ማንቸስተር ሲቲ ቤት ብትሄዱ በማንቸስተር ሲቲ ቤት በርካታ አማራጮች አሉ። አሁን ሮድሪ የረጅም ጊዜ ጉዳት ላይ ነው የሚገኘው። ኒኮ ጎንዛሌዝ ወደዛ ቡድን መጥቷል። ሮድሪ ከጉዳት ሲመለስ ሮድሪና ኒኮ ጎንዛሌዝ በዛ ቦታ ላይ ይጫወታሉ። ኮቫቺች በዛ ቦታ ላይ መጫወት ይችላል። አማራጩ በጣም ሰፊ ነው። በአርሰናል ቤት ግን በተለይ ማርቲን ኦዴጋርድ በዘንድሮ ውድድር ዓመት ካጋጠመው ጉዳት ጋር በተያያዘ ያጋጠመውን የአቋም መውረድ ተከትሎ በዛ ቦታ ላይ አርሰናል ሰው ይፈልጋል። ዘንድሮ አርሰናል በተደጋጋሚ እንደሚባለው ግቦችን አያስቆጥርም ብቻም ሳይሆን የግብ ዕድሎችንም የሚፈጥር ቡድን አይደለም። 9ኛ ወይ 10ኛ ላይ ነው የሚገኘው አርሰናል በኦፕን ፕሌይ የግብ ዕድል በመፍጠር። ስለዚህ በዚህ ቦታ ላይ ተጫዋች ያስፈልገዋል። አሌክዛንደር ኢሳቅን ደግሞ በዚህ ገንዘብ አርሰናሎች አውጥቶ የሚያስፈርሙ ከሆነ የፒኤስአር ወይም ደግሞ የፕሮፊት ኤንድ ሰስተናቢሊቲ ሩልን እንዳይጥሱ ህጉን እንዳይጥሱ ተጫዋቾችን ላያስፈርሙ ይችላሉ ማለት ነው። ያ መሆኑን ተከትሎ ለአሌክዛንደር ኢሳቅን በተመለከተ አርሰናል ይህንን ተጫዋች እንዳያስፈርም እክል ሊሆንበት ይችላል የተባለው አንደኛው ጉዳይ ይሄ ነው። ከዛም ባሻገር ደግሞ ድንገት አይበለውና ሌሎች እክሎችን ቢያጋጥምስ ይላል ጆርዳን ካምቤል። ተጫዋቹ ጉዳት ቢያጋጥመውስ ልክ አሁን እነ ሮድሪ እንደተጎዱት አይነት ወይ ደግሞ ሌላ ተጫዋች እንደሚጎዱት አይነት ጉዳት ቢያጋጥመው አርሰናል ኪሳራ ውስጥ አይገባም ወይ? ይህም ደግሞ ታሳቢ መደረግ አለበት የሚል ጥያቄን
ያነሳል። እዛው እዚህ አትሌቲክ ላይ ገብታችሁ መረጃውን ብትመለከቱት። ከዛ ውጭ ደግሞ እንደ ኤርሊንግ ሃላንድ ወይም ደግሞ ሳላ 25 እና ከዛ በላይ ግቦችንም ሲያስቆጥር ተጫዋቹን ልንመለከት ይገባል የሚሉ ጥያቄዎች ይነሳሉ። ስለዚህ እንደ ጆርዳን ካምቤል ጥቅል ሀሳብ ከሆነ ተጫዋቹን ማስፈረም አርሰናልን ለትልቅ ቁማር ይዳርገዋል። ይሄ ጋምብል ነው። ምክንያቱም አሌክዛንደር ኢሳቅን ካስፈረመ ሌሎች ቦታዎች ላይ ያሉትን ቀዳዳዎች አርሰናል ባላየ የሚያልፍባቸው ድሎች ይፈጠራሉ። ስለዚህ እነዚህ ነገሮች ማመቻቸት ይጠበቅበታል የሚል ሀሳብን ይሰጣል ማለት ነው። በዚህ ሀሳብ ቀደም ሲል እንዳልኳችሁ ሌሎችም ጸሐፊዎች ይስማማሉ። አርቲ ዴ ሮችም እንደዚሁ ሌሎች ሀሳቦችንም ጭምር ያነሳል። እንደኔ ሀሳብ ይላል አርት ሲናገር ልክ ዴክላን ራይስ በ2023 ወደ አርሰናል ሲመጣ እንደነበረው ጋብርኤል ሱስ በ2022 ወደ አርሰናል ሲመጣ እንደነበረው ይሄም ዝውውር ትራንስፎርማቲቭ ወይም ደግሞ ቡድኑን ቀያሪ የሆነ ዝውውር ሊሆን ይችላል የሚል አስተሳሰብ አለው። የተጫዋቹ የጎል ኢፊሸንሲ በጣም አስገራሚ ነው። ተጫዋቹ 6 ጫማ ከ3 ኢንች ረዝማል ወይም 1 ሜትር ከ90 ሴንቲሜትር የሚረዝም ተጫዋች ነው። ስለዚህ በፊዚካሊቲ ደረጃ ጥያቄ የሚነሳበት ተጫዋች አይደለም። ወደ አርሰናል ቢመጣ የተሻሉ ነገሮችን ማድረግ የሚችል ተጫዋች ነው። ከዛም ባሻገር ግን በተለይ ደግሞ ግቦችን ከማስቆጠር ጋር ተያይዞ ተጫዋቹ ካለው ኳሊቲ እና እንዲሁም ደግሞ ካለው ፐርሶናሊቲ አንጻር እንደውም ተጫዋቹ እኮ ቴሪ ዳንኤል ኦንድሪን ይመስላል። ኳስ አገፋፉ፣ ጎል ሲያስቆጥር የሚጨርስበት መንገድ እሱ ራሱ በልጅነቱ ቴሪ ዳንኤል ኦንድሪን እያየ እንዳደገም ጭምር ሲነገር ነበርና በተጫዋቹ በኩል ጥሩ ነገሮች እንዳሉ ይነሳል። ግን ደግሞ አርቴታ ሮች እንደሚያነሳው ሚኬል አርቴታ ሌሎች አማራጮችን ሊጠቀም ይችላል። ለምሳሌ ማይልስ ሉዊስ ስኬሊን ወደ መሀል ሜዳ በማምጣት ከዴክላን ራይስ ጋር እንዲጫወቱ ማድረግ ሚኬል አርቴታ ይችላል የሚል አሴት አለው የመሀል ሜዳውን በተመለከተ። ስለዚህ እንደ እዚህ የአርሰናል ጸሐፊ ገለጻ ከሆነ በአርሰናል እና በአሌክዛንደር ኢሳቅ ዝውውር ላይ ምናልባትም ደግሞ መድፈኞቹ አንድ እርምጃ መራመድ የሚፈልጉ ከሆነ ያሉትን ነገሮች በተሻለ መንገድ ለማስኬድ አንዳንድ ነገሮችን ሲያሸጋሽጉ ልንመለከታቸው እንችላለን ማለት ነው። እናም ዋናውን ታርጌታቸውን ሲያስኬዱ በጎን ደግሞ ያሉትን ነገሮች መርሳት አይጠበቅባቸውም የሚል አስተያየት አላቸው። ጄምስ ማኮኔልም እንደሚለው በፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ የሆነ ተጫዋች ነው። በርካታ ግቦችን ከሚያስቆጥሩ ተጫዋቾች መካከል አንደኛው ነው። ዴክላን ራይስ በ2023 ወደ አርሰናል በመጣበት ጊዜ በጣም የተካበደለት ዝውውር ነበር። ብዙ ሚሊዮን ፓውንድ ወጥቶበታል። ከከፍተኛ ደሞዝ ተከፋዮች መካከል አንዱ የመሆን እድል እንዳለውም በስፋት ሲነገር ነበር። ተጫዋቹ ግን ወደ አርሰናል ከመጣ በኋላ ዝውውሩ አክሳሪ እንዳልሆነ በባለፈው የውድድር ዓመት ዘንድሮም ተመልክተናል። ተጫዋቹ በፕሪሚየር ሊግ ላይ የተሻለ ተጫዋች እንደሆነ አሳይቷል። ጄምስ ማኮኔል ደግሞ እንደሚናገረው ተጫዋቹ ወደ አርሰናል መምጣቱ ለአርሰናል የተረጋገጠ ማስረጃ ነው። ምክንያቱም ተጫዋቹ በፕሪሚየር ሊግ ውስጥ ነው የሚኖረው ወይም ደግሞ የሚጫወተው። በእንግሊዝ መኖር ከጀመረ ቆይቷል። እድሜው አስተማማኝ ነው። ስለዚህ ወደ አርሰናል ወይም ወደ ሊቨርፑል ቢያቀና ፕሮፐር ስትራይከር ሆኖ በዛ ቦታ ላይ መጫወት ይችላል የሚል አስተያየት አለው። ስለዚህ አሌክዛንደር ኢሳቅን ማስፈረም የተሻለ ጉዳይ ነው። ግን ደግሞ ቅድም ካነሳናቸው ጉዳዮች ጋር ተያያዥ የሆኑ ነገሮች ይነሳሉ። አርሰናል ዴክላን ራይስን ባስፈረመበት የውድድር ዓመት ዴክላን ራይስን ብቻም አይደለም ወደ ክለቡ ወይም ወደ ስኳዱ የቀላቀለው። ከሀቨርትዝን አስፈርሟል፣ ዩሪየን ቲምበርን አስፈርሟል፣ ዳቪድ ራያን አርሰናል ማስፈረም ችሏል። ስለዚህ አሌክዛንደር ኢሳቅን ማስፈረም ጥሩ ቢሆንም ከአሌክዛንደር ኢሳቅ ጎን ለጎን ግን ሌሎች ተጫዋቾችንም ማምጣት አለበት የሚል እምነት አለው። 100 ሚሊዮን ፓውንድ ለዚህ ተጫዋች ወይም 125 ሚሊዮን ፓውንድ አሊያም 150 ሚሊዮን ፓውንድ ከተጨማሪ ከፍተኛ ደሞዝ ክፍያ ጋር ለተጫዋቹ መክፈል የአርሰናልን ዌጅ ቢል ሊያናጋ እንደሚችል ይታመናል። አርሰናል እንግዲህ ክለቡ ከሚያገኘው የ100% ገቢ ውስጥ ወደ 52-53 በመቶ ገደማ የሚሆነው ለተጫዋቾች ደሞዝ የሚከፍል ክለብ ነው። ስለዚህ አርሰናል አሁንም ደግሞ ይሄንን ገቢውን ከወጪው ጋር
ባላንስ አድርጎ ለመሄድ የተጫዋቾች ዝውውር ላይ ጥንቃቄ የተሞላበትን አካሄድ ይሄዳል ተብሎ ይጠበቃል። ይህንን ጉዳይ ማንሳት ያስፈልጋል። በአሚ ላውረንስን በኩል እንደዚሁ ተመሳሳይ የሆኑ ሀሳቦች ናቸው ያሉ። ዞሮ ግን ወደ ጥቅል ሀሳቡ ስንመጣ አርሰናል የተጫዋቹ ትክክለኛ ፈላጊ እንደሆነ እንደውም አንድሪያ ቤርታ ወደ አርሰናል የስፖርቲንግ ዳይሬክተርነት ከመጡ በኋላ በመጀመሪያ ሊያስፈርሟቸው ይፈልጋሉ ተብለው ከተጠቀሱ ተጫዋቾች መካከል አንዱ አሌክዛንደር ኢሳቅ ነው። ኢሳቅ የአርሰናል የረጅም ጊዜ ፍላጎት ነው። የአርሰናል የረጅም ጊዜ አማራጭም ጭምር ነው። ይህንም በተደጋጋሚ ጊዜ ስናነሳውም ቆይተናል። ሊቨርፑል የመጣው በኋላ ላይ ነው። ቼልሲም ቢባል የተጫዋቹ ፍላጎት የመጣው በኋላ ላይ ነው። የተጫዋቹ የመጀመሪያ በትልቅ ደረጃ እንግሊዝ ውስጥ ተጫዋቹን የፈለገው አርሰናል ነው። ስለዚህ አርሰናል በተጫዋቹ ላይ ያለውን ፍላጎት አጠናክሮ ሊሄድ ይችላል። ግን እነዚህ የዚህ አትሌቲክስ ጸሐፊያን ያነሱት ነገር ሁላችንንም የሚያስማማ ነው። አርሰናል ኦኬ ጥሩ ግብ ጠባቂ ያለው ዳቪድ ራያ፣ ግን ከዳቪድ ራያ ደግሞ ጎን ለጎን ሌላ ተጠባባቂ ግብ ጠባቂ አያስፈልገውም ወይ? አሁን ኔቶ በውሰቱን ነው ከቦርንመዝ የመጣው ተመልሶ ይሄዳል ወደ ክለቡ። የዛን ጊዜ አርሰናል ሁለተኛ ግብ ጠባቂ አያስፈልገውም ወይ? ከኤስፓኞሉ ግብ ጠባቂ ጆን ጋርሲያ ጋር አርሰናል ስሙ ተደጋግሞ ሲነሳ ቆይቷል። በተከላካይ መስመር ላይ አርሰናል ሙሉ ነው ሊባል ይችላል፣ ብዙ ተከላካዮች ስላሉት፣ ጥራት ያላቸው ተከላካዮች ስላሉት። መሀል ሜዳ ላይ ግን ዲክላን ራይስ ብቻውን ነው የሚገኘው በ6 ቁጥር ቦታ ላይ። ስለዚህ ጆርጊኖ ክለቡን ሲለቅ፣ ቶማስ ፓርቴ ክለቡን ሲለቅ እዛ ቦታ ላይ ሌሎች ተጫዋቾችን አርሰናል ማስፈረም አይጠበቅበትም ወይ? ክለቡን ባላንስ ለማድረግ እዛ ቦታ ላይ ተጫዋቾች ያስፈልጋሉ። በማርቲን ኦዴጋርድ ቦታ አርሰናል ተጫዋች ይፈልጋል። ስተርሊንግ በአርሰናል መጥቶ የተሻለ ነገር አላሳየም፣ ወደ ክለቡ ይመለሳል። የውድድር ዓመቱ ሲያልቅ የዛን ጊዜ በሳካ ቦታ ተጫዋች ያስፈልጋል። ትሮሳር ከክለቡ ይልቀቅ ወይስ ሲቆይ የሚለው እስካሁን ድረስ አልተረጋገጠም። ማርቲኔሊ ጥሩ ብቃት እያሳየ አይደለም። ስለዚህ እነዚህ ቦታዎች ላይ አርሰናል ባላንስ ሳያደርግ የውሃ ልኩ ሊበላሽበት ይችላል። 100 እና ከዛ ሚሊዮን ፓውንድ በላይ አውጥቶ አሌክዛንደር ኢሳቅን የሚያስፈርም ከሆነ፣ ስለዚህ ይሄ ለመድፈኞቹ ደጋፊዎች የሚያሳስብ ጉዳይም ስለሆነ ሚኬል አርቴታ እና አንድሪያ ቤርታ ይህን ነገር በጥንቃቄ ሊመለከቱት የሚገባ ጉዳይ ይሆናል። ስለዚህ በአርሰናል በኩል ይህንን ተጫዋች ለማስፈረም ሌሎቹን ቦታዎችም ያማከለ ወይ ደግሞ ሌሎች ተጫዋቾችን ለሌሎች ክለቦች ሲያዘዋውር ልንመለከት እንችላለን። በአርሰናል በኩል ምናልባት ልክ በባለፈው ዓመት እንዳደረጉት ስሚዝሮውን እንዲሁም ደግሞ ኔልሰንን፣ ፋቢዮ ቬራን በውሰቱም ይሁን በቋሚነት ከክለባቸው እንዳሰናበቱት ሁሉ አሁንም ደግሞ በተመሳሳይ ሌሎች ተጫዋቾችንም ከክለቦቻቸው ሲያሰናብቱ ልንመለከት እንችላለን። ይሄንን የገንዘብ አወጣጣቸውን ባላንስ ለማድረግና በፒኤስአር እንዳይቀጡ ይሄንን ነገር አድርገው ቢያንስ የክለባቸውን ሁኔታ ሲያስተካክሉ ልንመለከት እንችላለን። ከዛ ውጭ ግን አንድ በጣም ያስገርመው ነገር ትላንትና ለአርሰናል ቅርብ ነው ተብሎ ከሚታመኑ ሰዎች መካከል እንዲሁም ታዋቂ ጋዜጠኛም ጭምር ነው ዴቪድ ኦርንስቴይን አንድ ዘገባ ይዞ ወጥቶ ነበር። ይህ ዘገባ ምንድን ነው የሚለው? አርሰናል ከቪክተር ዩኬሬሽ ጋር ያለውን ግንኙነት ጠበቅ እያደረገ ነው፣ እንዲሁም ደግሞ አርሰናል አሁን ይህንን ተጫዋች ለማስፈረም የሚያደርጉትን እንቅስቃሴ አጠናክረው ቀጥለዋል የሚሉ መረጃዎች ሲወጡ ነበር። በእርግጥ አሌክዛንደር ኢሳቅን አርሰናል በቀላሉ ይተወዋል ወይም ደግሞ የአሌክዛንደር ኢሳቅን ዝውውር በቀላሉ አሳልፎ ይሰጣል ተብሎ አይታመንም። እንደ አርሰናል ግን ደግሞ ቪክተር ዩኬሬሽን ወደ ክለቡ ማምጣት አንደኛ ከአሌክዛንደር ኢሳቅ ገንዘብ ጋር ስናወዳድረው የቪክተር ዩኬሬሽ የተሻለ ነው። ምናልባት በ80 ወይም በ90 ሚሊዮን ፓውንድ ይህንን ተጫዋች ማግኘት የሚችሉበት እድል አለ። ስለዚህ ያ መሆኑን ተከትሎ አሁንም ቢሆን ባሉት የአርሰናል ስትራቴጂዎች ላይ እንግዲህ ለቪክተር ዩኬሬሽ አርሰናል ፍላጎት እያሳደረ ከመጣ ይህንን ተጫዋች ሊያስፈርም ይችላል። ዞሮ ግን በአርሰናል ዝርዝር ውስጥ በርካታ ተጫዋቾች ይገኛሉ። በፊት መስመር ላይ ቤንያሚን ሼሽኮ አለ፣ ቪክተር ዩኬሬሽ አለ፣ አሌክዛንደር ኢሳቅ አለ። ከሶስቱ የትኛውን ተጫዋች ሊያስፈርም ይችላል? ነገር ግን አንድ እርግጠኛ መሆን የሚቻለው ነገር እነዚህን ሶስቱን ተጫዋቾች የተለያዩ ትልልቅ ክለቦች እንደሚፈልጓቸው ነው። ሩበን አሞሪም
አብረው ቢሰሩ አይጠሉም። ዩኬርሽን ይፈልጉታል በስፖርቲንግ አብረው ስለሰሩ። ሌሎች ሰዎችንም ብንመለከት በተመሳሳይ እንደዚህ አይነት ተመሳሳይ ነገሮችን እንመለከታለን። ስለዚህ ያ መሆኑን ተከትሎ በአርሰናልም በኩል አሌክዛንደር ኢሳቅን ለማስፈረም እንደዚህ አይነት ነገሮች ያስፈልጋሉ። አርሰናል ተደራድሮ ገንዘቡን ማስቀነስ ይጠበቅበታል። እሱ ሌላ ጉዳይ ነው። ነገር ግን ሪስክ ወስደን አሁን በዚህ በዝውውር መስኮቱ ላይ ሌሎች ተጫዋቾችን አናስፈርመው። አርሰናል እኮ ባለፈው የዝውውር መስኮት ተጫዋቾችን ሲያስፈርም አላየንም። አንድ ተጫዋች እስከ መጨረሻው ጊዜ ድረስ ቆይቶ ሪካርዶ ካላፊዮሪን አመጣ። ጥቂት ቀናት ሲቀሩት ሚኬል ሜሪኖን አስፈረመ። መጨረሻ ላይ ነው ራሂም ስተርሊንግ እና ኔቶን ያስፈረሙት። ኔቶ ግን ዘንድሮ ስንት ጨዋታ ነው የተጫወተው? ኔቶ እኔ ካልተሳትኩኝ 1 ወይ 2 ጨዋታ ላይ ነው ተሰልፎ ሲጫወት ያየ ነው። ስተርሊንግ እንደተመለከታችሁት ነው የተለየ አይነት ፐርፎርማንስ በአርሰናል ቤት ውስጥ ማሳየት አልቻለም። ሪካርዶ ካላፊዮሪ ነው በቃ ከአርሰናል ከዘንድሮ ፈራሚዎች ጥሩ የሚባል ፊርማ ወይም ደግሞ ጥሩ የሚባል ዝውውር አድርጓል ሊባል የሚችለው። የሚኬል ሜሪኖም በጣም አስቸጋሪ ነው። ስለዚህ በዚህኛው የዝውውር መስኮት ያንን አይነት ስህተቶችን ላለመስራት በደንብ የሚጠነቀቁበት ሊሆን ይችላል ተብሎ ነው የሚጠበቀው። እንግዲህ ለዛው ለአርሰናል ቅርብ የሆኑ ሰዎች እንደሚሉት ትልልቅ ተጫዋቾችን ማምጣት ለአርሰናል የተሻለ ነው። የአሌክዛንደር ኢሳቅ መምጣት ብቻውን ለአርሰናል መፍትሄ ሊሆን አይችልም። ሌሎች ቀዳዳዎችን መድፈን አርሰናል ይጠበቅበታል። አሌክዛንደር ኢሳቅን ማስፈረሙ ለአርሰናል የተሻለ የዝውውር አቅም የሚፈጥር ነው። ክለቡን ወደ ተሻለ አንድ ስቴፕ የሚያራምድ ነው። ግን ደግሞ አርሰናል በእንግሊዝና በአውሮፓ ዶሚናንት የሆነ ፎርስ መገንባት ከፈለገ እነዚህን ቦታዎች ልክ እንደ ፊት መስመር ሁሉ ትኩረት መስጠት ይጠበቅበታል የሚሉ ሀሳቦች ይነሳሉ። ከዛም ባሻገር ግን አሌክዛንደር ኢሳቅን ለማስፈረም አሁንም ተመራጭ ከሆኑት ክለቦች መካከል አንዱ አርሰናል ነው። ተፎካካሪ እንዳለበት ሳይዘነጋ ባርሴሎና ፈላጊ ነው፣ ሊቨርፑል ፈላጊ ነው፣ ቼልሲ ፈላጊ ነው፣ ራሱ አርሰናልም ፈላጊ ነው። ስለዚህ ከነዚህ ክለቦች ጋር አርሰናል መፎካከር፣ ከነዚህ ክለቦች ጋር አንገት ለአንገት መያያዝ ለአርሰናል የሚጠበቅበት ጉዳይ ነው። ያንን ካደረገ በኋላ እንዲሁም ደግሞ በሌሎች ቦታዎች ላይ ያሉትን ክፍተቶች እንዴት አድርጎ እንደሚሞላ ስትራቴጂ ከነደፈ በኋላ የዛን ጊዜ ነው አርሰናል አሌክዛንደር ኢሳቅን ያስፈርማል ወይስ አያስፈርምም የሚለው ነገር የመጨረሻው እልባት ላይ ሊደረስበት የሚገባው። ዞሮ ዞሮ ግን እንደ መረጃዎቹ ከሆነ አሁንም አርሰናል ይሄንን ተጫዋች የማስፈረም ፍላጎቱ እንዳልቀነሰ፣ ነገር ግን ደግሞ እንደነ ዴቪድ ኦርንስታይን ያሉት እንደሚዘግቡት ከሆነ አርሰናል ቪክተር ዮኬሬሽን ለማስፈረም ያለውን ፍላጎት የበለጠ አንድ ደረጃ ከፍ አድርጎ እየተንቀሳቀሰ ነው የሚሉ ጉዳዮች እየወጡ ነው። ለእናንተ የትኛው ተጫዋች ቢመጣ ወደ አርሰናል የተሻለ ነው ትላላችሁ? ቪክተር ዮኬሬሽ የፊት መስመሩ ተጫዋች የስፖርቲንጉ በውድድር ዓመቱ አምናም ጥሩ ጊዜን በዛ ክለብ ሲያሳልፍ የነበረው ቪክተር ዮኬሬሽ ወደ አርሰናል ቢመጣ ይሻላል ወይስ ደግሞ በኒውካስል ዩናይትድ አንጸባራቂ ጊዜን እያሳለፈ የሚገኘውና ኒውካስል አሁን በቶፕ 4 ለሚያደርገው ጉዞ ከክለቡ ጋር ጥሩ ግስጋሴን እያደረገ የሚገኘው እንዲሁም ደግሞ ክለቡ በ70 ዓመታት ውስጥ የመጀመሪያውን ዋንጫ እንዲያሳካ ትልቅ ምክንያት የሆነውን አሌክዛንደር ኢሳቅን ያስፈርማል? ሁለቱም ስዊድናውያን ተጫዋቾች ናቸው። ዮኬሬሽም አሌክዛንደር ኢሳቅም። የትኛው ለአርሰናል ቢፈርም የተሻለ ተጫዋች ሊሆን ይችላል? ሀሳቦቻችሁን በኮሜንት ላይ አጋሩን። አሁንም ግን አርሰናል የፊት መስመር ላይ አንድ ምርጥ የሚባል አጥቂ ለማስፈረም እየሰራ እንደሚገኝ የተመለከትን እንገኛለን። አሌክዛንደር ኢሳቅና አርሰናል አሁንም ግን ስማቸው በስፋት ተያይዞ መነሳቱን እየቀጠለ ይገኛል።